ለኮሪደር ልማትና ለተለያዩ ነገሮች የሚሆኑ ብለን በሺዎች የሚቆጠሩ ትግኞች እኔ የተከልኩት ዛፍ ወይራ ነው። ወይራ ደግሞ ጠንካራ ነው፣ ተፈላጊ ነው። ሁሉ ነገሩ መዓዛውም እንደዛው። ስፖርታዊ ጨዋነትን አንስቼ እኮ ላቅፎ ልስሞ ይችላል። ያ ማለት ስፖርት እንደዛ ነው። ህልማቸውን ማያባረሩት ፍርሃታቸው በቃ አይሳካም የሚለው ነገር ነው። ኢትዮጵያ ዋና የጀግንነቷ መሰረት አድዋ ነውና አንድ ነገር ላይ የጎበዘ ሰው ብዙ ጊዜ ወድቆበታል። በዛ ነገር ላይ ከስፖርት ጋር ፍቅር መጀመር በጣም አዋጭ ይመስለኛል። በዚህ ጊዜ አይደል በሴቶች ብዙ ሰልፍ ዲፌንስ ከትግል ጋር የተያያዘ ነው። ሀገራችን ላይ በጣም ብዙ ነገር ተሰርቷል። ስፔሻሊ አዲስ አበባ ውስጥ ምናምን አይ ኖ ይሄ የሰው ህይወት እንደሚያድን ለማሸነፍ ሊሆን ይችላል። ካሸነፍኩ በኋላ ግን ወዳጅ መሆን ትችላለህ። አገራችንን በማልማት የለማውን በመንከባከብ እንደዚህ ችግኝ በመትከልም ሌላው በቃ ወጣቱ ታዳጊው አገሩን እንዲወድ ዛሬ ግን በሀገር ጥሪዎች ላይም እንደሚሳተፍ አይተናል። በስፖርቱ ኢትዮጵያ መጠራት አለባት፣ ማደግ አለባት። የእንግዳ ሰዓታችን ላይ ነው የምንገኘው። ዛሬ እንግዲህ በማህበራዊ ትስስር ገጾች እጅግ በጣም ተጽዕኖ ፈጣሪ የሆኑ ሁለት ወጣቶችን በአንድ ላይ ነው የምናገናኘው። የመጀመሪያ ጊዜያቸው ነው በአካል ሲገናኙ። ሴዶ ማርሻል አርትን እና ጆኒ ጂጂትሱን በአካል ልናገናኛቸው ነው። ዛሬ ችግኝ የምንተክልበት አረንጓዴ አሻራችንን የምናሳርፍበት ቀን ነው። እንደ ቅዳሜ መዝናኛ እንደ ኢቲቪ እንግዲህ አብረን የትውልድ አሻራችንን እናኖራለን። ቆንጆ ቆይታም ከነሱ ጋር እናደርጋለን። ኢንተርቪው እናደርጋቸዋለን። ቃለ መጠየቅ ይኖረናል። ጥሩ ቆይታ ይኖረናል። እንደ ልጅ ምናምን እያሉ ምናምን ብሎኝ እኮ ነፂ ነች አይቅርባቸዋል። እኛ ልንጀምረው ነበረ። ሰልፍ ዲፌንስ ቴክኒክ ምንድን ነው? እንዴት ነው? የቅርበት የትግል ሰው ነው ወይስ በሩቁ እንደዚህ ነው? እኔ በብዛት እንዲህ በትግል ምናምን እንትን አይደለም። እኔ እንትን ምናምን በሩቁ ነው ትግል ምናምን አለ በቃ ተከላከለ በማምለጥ በመጮህ እና አንዱ የመከላከያ ዘዴ የነፂ ነው። እራን ታመልጣለህ አባል አቅምን አውቆ መኖር ጥሩ ነው የሚለው በላይ ሆነ ያሰው ተዘጋጅተህ ግን አታውቅም? ብዙ ጊዜ በስራም በተለያዩ ወጣቶችም ጊዜ በሆነበት ጊዜ ኳሶችን ምናምን ለማየት ውጭ እናመሻለን እና ውጭ ካመሸ በኋላ በተለይም ጨለማ ሰፈር ከሆነ በፊት እንዴት ነበረ? እኔ አሁን ቴክኒክ ነበር። ጫማዬን ነው የሚይዘው መጀመሪያ ልጅ እያለሁ። ሰፈራችን በጣም በዛፍ የተከበበ ሰፈር ነው፣ ጨለማ ነው እና አምሽቼ ኳስ ምናምን ከመጣሁኝ ጫማዬን ይዛለሁ። ለመሮጥ ነው በቃ ሩጦ ወደ ቤት ለመድረስ ነው ቴክኒክ የነበረው። አንተ እንዴት ነበረ? እኔ ማለት ነው የሆነ እንትን አሁን ብዙ ሰው ጨለማ ምን አልፈራም። እኔ ስሄድ ግን ምናልባት ካጋጠመኝ ብዬ እንደዚህ ብዬ ነው የምሄደው። በነገር መጣም አልመጣም እንዲህ ተዘጋጅቼ ነው የምሄደው እና ያ ባህሪ ይገርመኛል አሁን ላይ ሆኜ ሳስበው። ማለትም የሆነ ሰው እኮ ቢመጣ ተዘጋጅቶ የመጣ ሰው ሊመታ ይችላልና ግን በቃ ዝግጁነቴን የማደርገው ምንድነው ሰውነቴን አጠንክሬ ዝግጁ ሆነ መሄድ። ምክንያቱም ሰውነት እንደዚህ ላላርገህ ከሄድክ ያው መጥቶ እንደዚህ ካለም ያፍሳል። ከመጣም ቶሎ ዝግጁ ከሆንክ ግን ወደ ሰማበት ለመሰንዘር ይመቻል እና እነዚህ አይነት ቴክኒኮች አየው ጀመራችሁ። እኛ አካባቢ አፋር ኃይላ ትግል ያው ባህላዊ ጨዋታችን አንዱ ነውና አፋር ኃይላ ይባላል። ላሳይክ ቴክኒክ እንደዚህ ነው የሚታፈሰው። እናንተ ሰዎች ነው ወይ ትገባለህ ወይ እገባለሁ ምረጥ። ስለዚህ እኔ እንደዚህ ገብቼ ትገባለህ ወይስ እኔ አልገባ? ከዛ ይመስለኛል እንዲህ ከገባሁት ቆለመማል። ከሁለቱም ቴክኒክ አለው። ላሳይ ምረጥ። እሺ ና ግባ እና ችግር የለውም። ይሄ እውነተኛ አይደለም። እውነተኛ አሰባኝ ነው። ና ይሄ አሁን አንዱ አሁን አንተ ከሆንክ እንደዚህ ነው እንደዚህ አይደለ? የኔ እንደዚህ ነው። አየው እንደዚህ ይዘና ላይ ነው እንደዚህ። ከገባህ ደግሞ ላሳይ። እንደዚህ ሲገባው ደግሞ ከገባህ ደግሞ እንደዚህ ተደርጎ እጅ እንደዚህ ተደርጎ እንደዚህ እመጣለሁ። እንደዚህ እመጣለሁ። ብዙ አይነት ቴክኒክ አለው። በኋላ ጂጂትሱ ላይ እንሞክረዋለን እናየዋለን። እንግዲህ ዋናዎቹ አሉ ዛሬ ይመጣሉ። እንግዶቻችን ናቸው። የሚኖረን ቆይታ በጣም ኢንትረስቲንግ እንደሆነ ምንም ጥርጥር የለውም። አብራችሁ በእንትን ገባው እንጂ እነዚህ አይነት አሁን የጂጂትሱ ምን አይነት ውድድሮች ወደ ምንድነው ሌክዠሪ አይነት መጥቷል። ሌሎች ሀገር ዓለማት ብንሄድ ለምሳሌ አሜሪካ ውስጥ ዋይት ሃውስ ላይ የሚደረግበት ምክንያቱም መሪዎች ምናምን ባሉበት ላይ የሚደረግ አይተናል። እና አሁን ሀገራችን ውስጥም ባለፈው በተለይ የመጀመሪያውን በሀገራችን የተካሄደውንና አድዋ የድል መታሰቢያ ላይ የተካሄደው ውድድርን አይተናል። በርካታ ሰው ነበረ። እኛ ሀገር ነው እስክንላ ብዙዎቻችን እስክንገረም፣ ምክንያቱም የነበረው ሴቲንጉ በጣም ያምራል። አሁን በቀጣይ ደግሞ የሚኖረው በጣም አጓጊ ነው። ከዚህ በፊት ሲጠበቅ ስፖርት እንግዲህ ፍቅር ነው፣ ስፖርት ሰላም ነው።
ግን ደግሞ ሀገርን የምታስተዋውቁበት ነው። ምናልባት እነዚህ ስፖርተኞች ሀገራችን ወክሎ የሚሄዱ ሊሆኑ ይችላሉ። ብቻ ግን ይጠበቃል ውድድሩ። አዎ የምንጠብቀው ጉዳይ ነው። ያው ዛሬ የምንገናኘው ለፋይት አይደለም። የምንገናኘው ትልቅ ዓላማ ይዘን ነው። የአድዋ ድል መታሰቢያ እንግዲህ በአድዋ ድል መታሰቢያ ስም አሻራቸውን ለማኖር ይገናኛሉ። ስለዚህ በአድዋ ድል መታሰቢያ የሚደረገውም የኤምኤምኤ ፋይት ላይ የሚገናኙት ሴዶ ማርሻል እና ጆኒ ጂጂትሱ ተገናኝተው አንድ ላይ ሆነው ችግኝ ይተክላሉ። እኛም አብረናቸው ችግኝ የምንተክል ነው የሚሆነው። ጠብቁን፣ ተመልሰን እንመጣለን። ቅዳሜ መዝናኛ ይቀጥላል። ዛሬ በጣም የሚገርም ቀን ነው። እንግዲህ አሻራችንን እየዞረን አዲስ አበባ ላይ እያኖርን ነው። ደግሞ ከጎናችን ሴዶን አግኝተናል። ፈልገሽ ነው ደግሞ ስለ ማርሻል ተወራን። አዎ በጣም ደስ ብሎናል ስላገኘን። ሴዶ ያለ ሴዶ ነው ሴዶ ነው ሴዶ 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 ተሳስቼ ዛሬ ጉዴ ስላገኘን በጣም ደስ ብሎኛል። እንግዲህ ሶሻል ሚዲያ ላይ አንተ አለህ ማለት ሁሉ ጊዜ መድመቅ አለ የሆነ አይነት በቃ አይጠፋም፣ ግርግር አይጠፋም እና ዛሬ ደግሞ ተገናኝተን አሻራህን ስታኖር ስላገኘን ደስ ብሎናል። እኔም ደስ ብሎኛል ስላገኘኋችሁ። ቴንክ ዩ አመሰግናለሁ። እንግዲህ ውድድሩ ጥቂት ጊዜያቶች ነው የቀሩት። በርካታ ትሬኒንጎችን እየሰራ ነበር፣ ከሀገር ውጭም ነበር። እንዴት ነበር? አሪፍ ነበር። ያው እኛ ከሀገር የወጣ ነው ለውድድሩ ሳይሆን ወጣቱና ታዳጊው አሁን ፕሮፌሽናል ውድድር ተወዳዳሪ መሆን ከፈለጋችሁ በዚህ መንገድ ከሄዳችሁ ነው ውጤታማ የምትሆኑት። እዚህ ሀገር ውስጥ ያለው ነገር ብቁ ያደርጋችሁ። ፕሮፌሽናል ውድድር የምትፈልጉ ሀገራችሁን ማስጠራት የምትፈልጉ ከሆነ በዚህ መንገድ ብትሄዱ ነው የሚሻለው ብዬ ያንን ነገር አልፈራህም? ለሰው ውድድር ያስፈልጋል። አረ ማን ነው ዝግጅት ያስፈልጋል። ዘሮን አረ ላንተ ግን የት ነው የሚቀድል? ህዝቡ ደስ እንዲለው ብዬ ነው እንጂ እሱ አይመጣም። ቀድሞ አረ ፊት አናደርግ ስለተፈለክ ስለተፈለኩ ነው እንጂ እንጥረው እንዴ? አረ ተውት ተውት ይቅር ይምጣ እንዴ በእንትኑ ራሱ እየሰራ ነው እንደዚህ። አረ በስመ አብ ያዟቸው። በስመ አብ ወይኔ! አረ በስመ አብ ወይኔ! አለ ሚሊዮን ታናችሁ ግን እንዴት እንደደነገጥኩኝ። እሺ አላየሁትም፣ ምንም አልሆንኩም። ሴዶ ደህና ነው። አላየሁትም ጭራሽ እኔ ራሱ ድጋሚ እኔ እኮ ዳሬን ይዤ ቆምኩ። በነገር ላይ በዝሆኖች ጠብ የሚጎዳው ሳሩ ነው ብዬ እንደስደነግጣል። ከኋላ ነው የመጣው። እስካሁን ድንጋጤ አልለቀቀኝም እና የምር ሼክ ነው ያደረኩት። ደግሞ በኔ ሳይድ ነው የመጣው። ምን አድርግ ማለት ማስቆምም የማልችለው ነገር ነው፣ መግባትም አልችልምና በስመ አብ። ያው ፈሪ ከኋላ ነው ማጥቃት የሚፈልገው፣ ግን ያው ሴዶ እንደዛ አይነት ሰው አይደለም። ከኋላ መጣ ከፊት ለፊት ይፈርጣል። ጠንካራ ነው አይተሽዋል። አረ ዝም ብሎ ነው ከኋላ ነው ብራል ያፈሰ ተያይዞ ወደቁ። አልገመትንም ነበር። ከባድ ነው፣ ከባድ ነው። እኔ አሁን እናንተ ያላችሁበት አካባቢ ከዚህ በኋላ መገኘት ውድድሩ ላይ ካልሆነ ነሐሴ የሚካሄደው ውድድር ላይ አልቀርም። እኛ ግን አሁን ተመልካቾች ፕሮቫ እያየን ነው መሰለኝ ለነሐሴ ውድድር። ምክንያቱም ሴዶም የነበረውን ነገር እንዲሁም ጆኒ ያለውን ነገር አይተንባቸዋል። እኔ እነሱ ቦታ ሰጥቼዋለሁ። ወጣቱኛ አሁን ስፖርቱን ለማሳደግ ነው ጥረታችን። ውድድሩ እንዳለ ሆኖ የውድድሩ ውጊያ እንዳለ ሆኖ ስፖርቱ ማደግ አለበት። ታዳጊዎችም ፕሮፌሽናል ውድድሮች አሁን ስፔሻሊ እነዚህ ገንዘብ የሚገኝባቸው ውድድሮች ናቸው። ኤምኤምኤ ማለት ዓለም ላይ ትልቅ ትኩረት የተሰጠው ከአንድ ወር በፊት ዋይት ሃውስ ላይ ተዘጋጅቷል። እንግዲህ አስቡት፣ በጣም ትልቅ ትኩረት የተሰጠው ውድድር ነው ኤምኤምኤ ማለት። ኤምኤምኤ ሚክስድ ማርሻል አርት የሚባለው ነገር ትልቅ ቦታ የተሰጠው ነገር ስለሆነ ወጣቱ እንዲሰራ
እኔ አሁን ትልቁ ጥረቴ ወጣቱ ያንን ስፖርት እንዲያዘወትር እንዲሰራ ህይወቱ እንዲቀይር ሀገሩን እንዲያስጠራ ባለም መድረክ እንዲጠራ እኛ አሁን ቲክቶክ ስንሰራ ሰው ቲክቶከር ነው የምንመስለው እኔ 20 ዓመት ሙሉ ማርሻል አርት ውስጥ መድረክ ላይ ዘርሬው አንስቼ እኮ ላቅፎ ልስመው ይችላል ያ ማለት ስፖርት እንደዛ ነው ጥሩ ሐሳብ አነሳህ ስፖርታዊ ጨዋነትን ከዛ ደግሞ ወጣቶች ጊዜያቸውን አሁን ደግሞ ክረምትም ስለሆነ የት እናሳልፍ ለሚሉ ወጣቶች እንግዲህ ከስፖርት ጋር ፍቅር መጀመር በጣም አዋጭ ይመስለኛል በዚህ ጊዜ አይደል እስቲ እንዴት ያሳልፉ ጊዜያቸው ነገር ወጣቶች አብዛኛው ጊዜያቸው በስፖርትና በትምህርት ቢያሳልፉ አሪፍ ነው ተጨማሪ ትምህርቶችን በመውሰድ የተለያዩ ላይ እንደውም ሀገራችን ላይ በጣም ብዙ ነገር ተሰርቷል ስፔሻሊ አዲስ አበባ ውስጥ ምናምን የስፖርታዊ ማዘውተሪያ ቦታዎች የሚጠቅማቸው ለምሳሌ ይሄ አሁን እኔ የምለው ሚክስድ ማርሻል አርት የሚባለው በጣም ወሳኝ ነገር ነው እንደውም ኢቲኤፍሲ ይሄ አዘጋጁ በቃ በጣም ወሳኝ ለህዝቡ ለወጣቱ ለታዳጊው የሚጠቅም ነገር ነው ይዞ የመጣው መመስገንም አለበት እኔ በጣም ነው አፕሪሺየት ማድረጋቸው ማመሰግናቸው እና እነሱ መመስገን አለባቸው ሚክስድ ማርሻል አርት ፕራክቲስ ቢያደርጉ ሙay thai ታይ ቦክሲንግ የሚባል አለ እሱም ፕራክቲስ ቦክሲንግ ፕራክቲስ ቢያደርጉ ህይወታቸውን መቀየር ይችላል አይምሮአቸው ራሱ አሁን ስፖርት ጥቅሙ አንድ አይምሮአችን ሰፋ እንዲል ያደርጋል ማለት ነገሮችን በኮንፊደንስ እንድንሰራ ያደርጋል ማለት ልባችን የተረጋጋ ያደርጋል ለምን ሰውነታችን ላይ ያሉ ነገሮች በአግባቡ አሁን ለምሳሌ የደም ፍሰታችን ሊሆን ይችላል እያንዳንዱ እንቅስቃሴያችን ከስፖርት ጋር ተያያዘ ነገር ፋት ካለ ፋት ሉዝ ታደርጊያለሽ መስል ቢውልድ ታደርጊያለሽ ስትሬንግዝ ሰራል ብዙ ነገር ይሄ ካርዲዮ ሲስተምሽን ታስተካክያለሽ ይሄ እነዚህ ሁሉ ነገሮች ሊስተካከሉ የሚችሉት በስፖርት ነው ስፔሻሊ ደግሞ ሚክስድ ማርሻል አርት እና ታይ ቦክሲንግ ሙay thai ቦክሲንግ ቢሰሩ ወጣቶች በጣም ምርጡ ነገር ነው ማለት ነው ለነሱ እንግዲህ ዛሬ ሴዶን በሶሻል ሚዲያ ብቻ ነበር ከዚህ በፊት እኛ የምናውቀው ዛሬ ግን በሀገር ጥሪዎች ላይም እንደሚሳተፍ አይተናል ዛሬ ግን ያገኘናቸው አሻራቸውን እያኖሩ ነው እንግዲህ በሶሻል ሚዲያ እናውቃቸዋለን በደንብ ብዙ ሰው ላይ ተጽዕኖ እያሳደራችሁ ነው ያላችሁት በስፖርት እንቅስቃሴያችሁ ዛሬ ደግሞ ለሀገራዊ ጥሪ ነው የተገናኘ ነውና እንዴት ነው አሻራ ማኖር ስቲል ጋራን ስለሱ ደግሞ Actually I have a company Golden Harvest የሚባል እና በቅርብ ጊዜ በጣም ብዙ ችግኞች እያሳደግን እንገኛለን ቢሾፍቱ ነው ፋርማችን ያለው and hopefully በቂ ብቁ ከሆኑ በኋላ ለመንግስት ለኮሪደር ልማትና ለተለያዩ ነገሮች ቢሆኑ ብለን በሺዎች የሚቆጠሩ ችግኞች for the past 6 አመት እያሳደግን ነበር so this is something that we're really passionate about እዚህ በመገኘታችን ደስ ይለናል እኛ ስለዚህ እንደ ስራ የሚያስከው ነገር ነው እንደ ፓሽን የሚያስከው 100% ከዶሮዎቹ አጠገብ this is what we do as well ህይወት ላይ እርግጠኛ ነኝ እንዲህ አይነት መንገድን በመከተል የተጠቀምካቸው ነገሮች አሉ አሁን ያለነው ክረምት ላይ ነው ወጣቶች ሆቢያቸውን የሚፈልጉበት ጊዜ ይመስለኛልና ስፖርት እንቅስቃሴ ውስጥ ደግሞ እንደው ለመግባት ለሚያስቡ ሰዎች ምን ጥቅም ያገኛሉ ብለ ታስባለህ እኔ ፐርሰናሊ ከብራዚሊያን ጂጂትሱ ማንኛውም ሰው ቢገባል እድሜ ልካቸውን ሊያገኙባቸው የሚችሉ የተወሰኑ ጥቅሞች አሉ one being ብዙ ነገር ላይ ለመጎበዝ ውድቀትን የምትፈሩ ከሆነ አታድጉ አንድ ነገር ላይ የጎበዘ ሰው ብዙ ጊዜ ወድቆበታል በዛ ነገር ላይ ብራዚሊያን ጂጂትሱ ክላስ ውስጥ ገቡ ግን immediately ነው ልትፈተኑት በ5 ደቂቃ ውስጥ በጣም ብዙ ጊዜ ትሸነፋላችሁ እና immediately ተነስተሽ ደግመሽ መግባት አለብሽ and when you get good እዚህ ነገር ላይ ስትሻሻሉ you start killing yourself እኔ አይደለሁም ችግሩ በቃ አንድ ነገር ላይ ለመጎበዝ I just have to fail ህልማቸውን ማባረሩት ፍርሃታቸው በቃ አይሳካም የሚለው ነገር ነው but if you focus on this and that's directly copy paste ማድረግ ትችላላችሁ ይሄን ስኪል ከዚህ የምታገኙት and another thing is under pressure ሰዎች ረጋ ብለው ማሰብ አይችሉም አሁን if you remember እኔ በከነቃት ኃይልና ጋር በነበረኝ የመጀመሪያ ፋይት በዛች አንድ ደቂቃ ውስጥ በአይምሪ ውስጥ ሲካሄዱ የነበሩት ነገሮች is almost like በስሎ ሞሽን ነገሮች ነው ይታዩኝ ነበር በጣም ብዙ ነገር እያሰብኩ ነበር ሊቆም ሲል ሊያዘው ወይስ ጉልበቴን አልጨርስ ከዛ በኋላ ከጣልኩት በኋላ ኦኬ አሁን እንደዚህ ሲሆን ይደክመዋል and እንደዚህ አልነበርኩም ከዚህ በፊት ግን አንድ ሰው ፕሬሸር ሲጨምርባችሁ መተንፈስ አቅቱ መንቀሳቀስ ሳትችሉ እና ትንፈራገጡ ከሆነ ወይ ፓኒክ ካረጋችሁ ድካማችሁ እዛው እንድትሸነፉ ስለሚያረጋችሁ you start to learn በተረጋጋ መንገድ እና whether you're going ወደ ገቢዎች ወይ ደግሞ ኢሚግሬሽን የትም ቦታ ብትሄዱ this mindset ረጋ ብላችሁ ሼም ፕሮብለም ሶልቭ ላድርግ እንዴት ነው this is a gift that you can get anywhere እና በተለያዩ አስፔክት ኦፍ የኔ ህይወት ላይ እነዚህ ነገሮች አይቻቸዋለሁ አፕላይም እያረኳቸው ንቃተ ህሊና is very hard working የሆነ እና በጣም ዲሲፕሊን እና humble የሆነ ነው አሁን የኔ ተማሪ ሆኖ ስዌት ቦክስ ውስጥ በጂጂትሱ ኮርሶች እየሰጠሁት ነው እና ለመማር በጣም ኢገር የሆነ ሰው ኢጎን በጣም ዝቅ አድርጎ ነው ክላስ ውስጥ የሚገባው so I feel like ከፋይቱ በኋላ የተፈጠረው camaraderie እና
ትግግዝ should be a lot more እንደ ምሳሌ መወሰድ አለበት because at the end of the day you know ከሺህ በላይ ሰዎች እያዩዋችሁ ህይወታችንን ፈርመን የገባ ነው በዛ ላይ ስንገባ so that is a special type of respect የምትቀባበሩ አገላጋይ የለ ምን የለ and ታከብረዋለህ ሰውዬው and I feel like people should give ቢሸነፍ ራሱ በጣም ብዙ ሰዎች በጥሩ ነገር ኬጅ ውስጥ ገብተው እንደዚህ ፋይት ለማድረግ ከምታስቡት በላይ ነው የሚያስፈራው MMA ፋይት ማድረግ because ማንኛውም አይነት ማርሻል አርት ላይ አንድ ሰው ከሌላ ሰው ችሎታ ካለው አሁን ጂጂትሱ ሆነ ሬስሊንግ ሆነ ጁዶ እኔ ካንተ ከተሻልኩ ሁሌ ያሸንፋለሁ MMA the most boxing in beyond is the same thing but MMA በጣም unforgiving የሆነ ስፖርት ነው ችሎታ ያለው ሰው ሁሌ ያሸንፍ it's just anything can happen ተሳስቶ ፊትህ በካልቾ ከተባለ then it doesn't matter የማይክሮ ሰከንድ መዘናጋት ያስከፍላል ምንም forgiveness የለውም ፋኖቹም ደግሞ በጣም the worst fans MMA ፋኖች ዛሬ ያሞጉሳል ነገ ይረጋገጡበት ለፋኑ ብለ አቆየው ምናምን ነገር አልሰማም የተለያዩ ተማሪዎችን ሶሻል ሚዲያ ገጾች ላይ የተመለከትን ነው ሴቶችንም እያየን ነውና እኔ ሴትነት ከድብድብ ጋር ማሰብ ይከብደኛል ማለት ራሴን ለመከላከል ራሱ ምሮጥ ሰው ነኝ እና ይሄንን አመለካከታችንን ትንሽ የሚቀየር ይመስለኛል ምክንያቱም ልክ ያቺ ፓኒክ የምናደርግባት ጊዜ ስትመጣብን ራሳችንን መከላከል አትሊስት መመከት እንኳን መማታት ባንችል መመከት እንኳን መቻል ትልቅ ነገር ይመስለኛል አረኔ I have a good example ለዚህ ራሱ አንድ ሴት ተማሪ ያለችኝ 3-4 ወር ሆኖታል ከሰራች እና for the first month የሆነ ትራያንግል ቾክ ከጀርባ የሚደረግ በእግራችሁ ሰውየውን የምታንቁበት ቴክኒክ ነው እና በጣም ፓወርፉል የሆነ ቴክኒክ ነው ያስተማርኳቸው ነው ለስራ ለሆነ ፕሮጀክት ሄደች ተቀምጣ የሆነ ቦታ ምግብ እየበሉ ነው መሰለኝ የሆነ አንድ ገበድ ቅጠን ያለ ሰውዬ መጥቶ ጆሮዋን ይቆነጣታል እና አረፍ አታስቸግረኝ አለችው and he keeps assaulting her የሆነ ሰዓት ላይ ሲጠጋት ወንበሩን ገፋ ነገር አረከችበት መሬት ላይ ልክ እንደወደቀ ከኋላ ያዘችው ኢሚዲየትሊ ያነቀችው ፌንት ነቀለ አሱናስ አዲስ አበባ እንደተመለሰች ሩጣ ነው ቅዳሜ ክላስ ለሴቶቹ ክላስ ፊት ለፊት ነው የነገረቻቸው እንደ ኤግዛምፕል and this ምንም ያሰበች ራሱ አይደለም ምን ላርግ እያለች አይደለም አውቶማቲክ የ50 ኪሎ ግራም የ55 ኪሎ ግራም ሴት ምንም ከማያውቅ ወንድ ጋር ከገባች እሱ ጁጁትሱ እንደምታውቅ በሴቶች ብዙ ሰልፍ ዲፌንስ ከትግል ጋር የተያያዘ ነው መቼም በስትራይኪንግ ወንዶችን አታሸንፊያቸውም ወርልድ ቻምፒየን ካልሆንሽ በስተቀር you can't actually know ምን ያህል አትሌቲክ የሚያጠቃችሁ ሰው እንደሆነ but ጁጁትሱ gives you the element of surprise አንድ ሰው ሊያንቅሽ ከሆነ እጁ ቀጥ ካለ ጂም ውስጥ ማስተምረው ነገር አለ የተዘረጋ እጅ ሁሌ ይሰበራል so that's why you keep your hands to yourself so አንድ ሰው ሊያንቅሽ ወይ ሊጎዳሽ እጁን ከዘመ you can break it as well and you can escape ምን like ይሄን የሚያውቅ ሴት ይሄን የሚያውቅ ጄኔሬሽን will feel completely safe በራሳቸው ሁሌ እኮ ያገኙትን ሰው አታክ ያደርጋሉ ማለት አይደለም ግን I know ይሄ የሰው ህይወት እንደሚያድን and this is the best product እኔ ህይወቴን ዴዲኬት ያደረኩት ለዚህ ማርሻል አርት is because I know በቃ this is the best product ኢትዮጵያ ውስጥ ብዬ ማስቡ ራስን ከመከላከል ባለፈ ደግሞ ሃምብል እንዲሆኑ የሚያግዛቸውም ይመስለኛል እንግዲህ ችያለው በሚል ብቻ እሳቤ ሰዎችን ማጥቃት ምናምን አይኖርም ስለዚህ ስፖርቱ በራሱ የሚሰጠው ዲሲፕሊን አለ እሱ ንገረን እስቲ እሱ ብቻ ሳይሆን ይሰለችሻል ራሱ በሳምንት 3 ትሬን ካረክሽ ሁሉም ቀጥቅጦሽ ነው የምትወጪው አብዛኛው ሰው ሲገባ እየተቀጠቀጠ ነውና ቦታሽን ታውቂያለሽ ምንም እንደማች ታውቂያለሽ ጁጁትሱ የሚችሉ ሰዎች በተለይ ደግሞ they are open minded ወደ የተለያየ ማርሻል አርት እየገቡ ድክመታቸው ነው ያሉ እና you know በቃ ላይ አሁን ጁጁትሱ ጂሙ ስትገቢ በጣም አደገኛ የሚባሉት ልጆች መንገድ ላይ ብታገኟቸው ምንም አያስታውቁ መነጽር አድርጎ ቀጫጫ ናቸው ቦርሳቸውን አድርገው ግን ያጣጥፉሻል like በጣም በቃ ሴቶቹ ብትል ምን ብትል like አዲስ ወንድ ይገባል 100 ኪሎ ግራም ነው የ50 ኪሎ ግራም ሴት 2-3 ታንቋለች እና you have to understand በቃ መንገድ ላይ የምታገኙት ሰው ምን ሊያደርግ እንደሚችል አታውቁም ሁለተኛ ነገር ደግሞ it shows you የሰው ልጅ ገላ ምን አይነት ፍራጃይል እንደሆነ አንድ ሰው ተመቶ መሬት ላይ አወዳደቅ ማይችል ከሆነ እኛውን ተማሪዎቻችንን አወዳደቅ እናስተምራቸዋለን አወዳደቅ ማይችሉ ከሆነ ብዙ ጊዜ ሰው ወርቆ ሲሞት ምንድነው የሚሆነው ጭንቅላቱን ይመታዋል ኮንቱዥን ይፈጠራል in the brain and but we teach you how to fall but if you know ሰውነት ፍራጃይል እንደሆነ ከጎዳችሁት እናንተ እንደምታስሩ ታውቃላችሁ so አርቃችሁ የምታስቡበት አይነት ፖዚሽን like you become logical እንጂ አንድ ሰው መጥፎ ሰው ነበር ጁጁትሱ ስለሰራ ብቻ ጥሩ ሰው ይሆናል ብቻ ሳይሆን it's just በኤክስፒሪየንስ ያመጣ የሚያገኛቸው ኖሌጆች ያረጋጉታል ይሄ እኔም በፊት ፋይተር ከሆነ በፊት እንደማንኛውም ሰው በቃ ሞስት ሰዎች የፋይት የማድረግ ችሎታቸው በ200% ኤግዛጀሬት ያደርጉታል እና በቃ 3-4 ሰው መቀጠቀጥ ይመስለኝ ነበር and then fight አደረኩ I realized 20 ሰከንድ ፋይት ማድረግ ራሱ ያደክማል it's like cardio is a big thing by the way and the chances of you getting sued
በትንሽ like in a split second እድሜ ልካችሁን እስር ቤት ታሳልፋላችሁ። በዛ ሁላ ይሄ ስትሬስፉል በሆነ ሲቹዌሽን ፋይተሮች ረጋ ብለው ያስባሉ። ለሰው ለምን ያውቃል ወይ ፋይት ሊያደርገኝ ሲል like not because I'm afraid, it's because I know if something happens ያ ሰውዬ ቤት አይመለስም። እኔ ደግሞ ህይወት አለኝ ብዙ ብኖርለት ነገር አለ። ሌሎች ደግሞ በዚህ ስፖርታዊ እንቅስቃሴ ደግሞ ኢንስፓየርድ የሚሆኑ በጣም ብዙ ሰዎች ይፈጠራሉ ብለን እናስባለን። ጆኒ ግን ስላገኘን በጣም ደስ ያለኝ። Thank you guys for having us. በጣም አሪፍ ስራ እየሰራችሁ ነው። This was amazing. ሁላችሁም እንደምታውቁት ሀገራችን አረንጓዴ አሻራዋን በመሪያችን ግንባር ቀደምትነት እንዲሁም በሌሎች መሪዎቻችን መሪነት አረንጓዴ አሻራዋን እያኖረች ነው። ዓለማችን እየተቃጠለች ባለችበት በዚህ ጊዜ አውሮፓን ታያላችሁ ብዙ ሀገራት ትልልቅ የምንላቸው ሀገራት በዚህ ጊዜ መኖር አቅቷቸው በህይወት መኖር አቅቷቸው እንስሳት እየሞቱ በተፈጠረው ሙቀት ምክንያት ይሄ ደግሞ የተፈጠረው የዓለማችን ሙቀት መጨመርና የአየር ንብረት ለውጥ ያመጣው ስለሆነ ሀገራችን ለኢትዮጵያ ብቻ ሳይሆን የዘንድሮ መሪ ቃል ተስፋን እንትከል የሚል ነው። ተስፋ ለኢትዮጵያውያን ብቻ አይደለም፣ ተስፋ ለአፍሪካውያን እንዲሁ በአድዋ ድል መታሰቢያ ደግሞ የአፍሪካውያንና የመላው ጥቁር ተጨቋኝ ህዝቦች ተስፋ እንደሆነ ሁሉ አሁን ደግሞ የአድዋ ድል መታሰቢያ አባላትና አመራሮች ዛሬ ተስፋን ለትውልድ ተክሏል። ሁላችሁም ባላችሁበት መትከል ብቻም አይደለም ችግኙን የተከላችሁትን ቢያንስ ዛሬ እያንዳንዳችን 5 ችግኞችን ተክለናል። ይሄን የተከልነው 5 ችግኝ መጽደቁም ደግሞ ለማየት መከታተል፣ ውሃ ማጠጣት፣ እንዲጸድቅ እንዲያድግ ማድረግና ለትውልድ ተስፋ ማስቀመጥ ይኖርብናል የሚል መልእክት ነው ያለኝ። ሀገራችን አረንጓዴና ውብ ሆና የለማች የተከበረች ሀገር በዓለማት ስንዞር ኢትዮጵያውያን የተከበሩ ናቸው፣ ሀብታሞች ናቸው፣ የበለጸጉ ናቸው ተብለን እንድንከበር ይሄ ደሃ ተብለን የምንጠራው ስማችን እንዲቀየር የአሁኑ ትውልድ በጣም ጠንክሮ መስራት አለበት። ለውጥ ለሁሉም ለአዲስ አበባ ብቻ ሳይሆን አዲስ አበባ ላይ በጣም ትልቅ ለውጥ ነው ያለው። መላው ሀገሪቱ ላይ አዲስ አበባ ላይ የታየው ለውጥ መላው ሀገሪቱ ላይ እንዲመጣ ሁሉም ኢትዮጵያዊ እንዲሁም የኢትዮጵያ ወዳጆች ጠንክረን አብረን መስራት አለበት። እንግዲህ አድዋ ድል የአሸናፊነትን መንፈስ የምንቀበልበት የአድዋ ድል መታሰቢያ ደግሞ ያንን የአሸናፊነትን መንፈስና የአባቶቻችንን ገድል እና ጀግንነት ለትውልዱ ለማስተላለፍ የተቋቋመ የተመሰረተ ተቋም ነው። ይህንን ሰራተኛውና ማኔጅመንቱ እያሳየ ያለው እንዲሁ ደግሞ አንተም እንዳነሳው አድዋ የአሸናፊነት መንፈስ ነው ብለናል። እዚህ ባለፈው ንቃተ ህሊናና ጆኒ መካከል የተካሄደው ፋይት ኤምኤምኤ ፋይት አድዋ ላይ አሁንም በትልቅ ስም አድዋ ፋይት ናይት በሚል ይቀጥላል። አሁን ደግሞ ጆኒና የሚቀጥለው ጆኒና ሴዶ ማርሻል አርት ዛሬ ከኛ ጋር ችግኝ የተከሉ አድዋ ላይ አይታችሁ ከሆነ ጣሊያኖች ሊወሩን መጡ፣ አሸነፍናቸው። ከዛ በኋላ በዲፕሎማሲ አሁን በጣም ወዳጅ ከሚባሉ ሀገራት ጣሊያን ወዳጅ ሀገር ነች። አንዳንድ ጊዜ ፋይት ማድረግ መጣላት አይደለም። ፋይት ማድረግ ለማሸነፍ ሊሆን ይችላል። ካሸነፍኩ በኋላ ግን ወዳጅ መሆን ትችላለህ የሚለውንም ያሳያል። አድዋ ከጣሊያን ጋር ሊወሩን መጡ፣ አሸነፍናቸው። ከዛ ወዳጅነት ደግሞ ፈጠር ሶ አሁን ከጣሊያን ጋር ተጣልተን አይደለም የቀረ ነው። ይቅርታንም ያሳያል ማለት ነው። አድዋ ማሸነፍን፣ ይቅርታን፣ እችላለሁ ባይነትን፣ ለሀገር ተስፋን ማስቀመጥን ስለሚያሳይ ያንን ትውልዱ ከአድዋ አባቶችና ከአድዋ ድል ተምሮ ለሀገር ተስፋ ማስቀመጥ፣ ለትውልዱ ይቅርታን ማስተማር፣ አብሮ መሆንን፣ አብሮነትን፣ መወዳጀትን ማስተማር አለበት የሚል መልእክት ነው ያለኝ። አቶ ናፊስ የአድዋ ድል መታሰቢያ ሙዚየም የህዝብ ግንኙነት ዳይሬክተር ናቸው። አብራችሁን ስለነበራችሁ እጅግ በጣም ነው የምናመሰግነው። እኛ ግን አሻራችንን አሁንም ማኖራችንን እንቀጥላለን። የቅዳሜ መዝናኛችን ይቀጥላል። ተመልካቾቻችን ቅዳሜ መዝናኛችን እንደቀጠለ ነው። ሰይዶ አሻራውን አኑሯል እዚህ ጋር። በተለይ ደግሞ አድዋ ፊልምታችን አለ፣ አድዋ መታሰቢያ። እንደው ከሱ ጋር በተያያዘ እንደተመልካቾች ምን ትላለህ? የትውልድና አድዋን የሚያገናኛቸው ነገር ምንድን ነው? አድዋ ላንተስ ምንድን ነው?
አድዋ ማለት ያው እኔ ደግሞ ከውድድሬ ጋር ያገናኘዋልና አድዋ ያው የብዙዎች የኢትዮጵያ ትልቁ ታሪክ ነው። የአያቶቻችንም የቅድመ አያቶቻችንም ታሪክ ነው። ብዙ ገደል የተሰራበት ኢትዮጵያ ዋና የጀግንነቷ መሰረት አድዋ ነውና በዚህ ዘመን ደግሞ ያው አድዋ ላይ የተሰራው ነገር አይታላ ከተማው ላይ የምታየው ውበት አለ። ወጣቱ ይህን ነገር መንከባከብ እኔ አሁን ዋና ዓላማዬ እሱ ነው። አገራችን እነሱ አስረክበውናል። አድዋ ብዙ ደም አፈሰው ደማቸውን አፈሰው መስዋዕት ሆነው አስረክበውናል። እኛ ደግሞ በአገራችንም በማልማት የለማውን በመንከባከብ እንደዚህ ችግኝ በመትከልም ሌላው በቃ ወጣቱ ታዳጊው አገሩን እንዲወድ አገሩን ለመቀየር መዘጋጀት በተሰማራበት ዘርፍ በጠቅላላ በትምህርቱም ሊሆን ይችላል፣ በስፖርቱም ሊሆን ይችላል። አሁን እኛ ትልቅ ስፖርታዊ ውድድር አለናል። ያንን በስፖርት እኛ ዓላማው ምንድነው? ወጣቱና ታዳጊው በጣም በቃ መስዋዕት ከፍሎ አገሩን እንዲያስጠራ በዓለም መድረክ አድዋ አሁን ትልቅ ታሪክ እንዳለን በኢትዮጵያ እኛ ደግሞ በሚክስር ማርሻል አርቱ በታይ ቦክሲንግ ወይ በሞንታዩ እንደዚህ አገራችን ማስጠራት ነው የምንፈልገው። ወጣቱ ደግሞ በተሰማራበት ታዳጊው በተሰማራበት አገሩን ለማስጠራት አገሩን መውደድ ያለበት አገሩን መንከባከብ ያለበት ያንን ነገር ነው እኔ መልእክት መስጠት። እኔ የተከልኩት ዛፍ ወይራ ነው። ወይራ ደግሞ ጠንካራ ነው፣ ተፈላጊ ነው። ሁሉ ነገሩ መዓዛውም እንደዛው ያው እኛም የወይራ ካራክተር አለን በተወሰነ መልኩ። ከዛ ከወይራ በላይም ነው እኛ እንትናችን ስትረንግዛችን ያንን ነው። ወጣቱ በጥንካሬ በስብዕናው ስፔሻሊ ደግሞ አሁን ትልቅ እድል ነው የተመቻቸው ኢቲኤፍሲ ይሄን ውድድር ማዘጋጀቱ። ከዚህ በፊት ተዘጋጅቷል አይተሃል። ወጣቱን አነሳስቶታል ስፖርቱ ማለት በስፖርቱ ኢትዮጵያ መጠራት አለባት፣ ማደግ አለባት። ፋይት ሃውስ የተዘጋጀ ውድድር እኮ ነው ኤምኤምኤ ማለት ኢትዮጵያ ውስጥ በኢቲኤፍሲ አማካኝነት ተዘጋጅቷል። ሁለተኛው ደግሞ ታሪካዊ ውድድር ነው። በቃ በጣም ትልቅ ታሪካዊ ውድድር ነው ማለት። ስለዚህ በስፖርቱ ዘርፍ በኤምኤምኤ ዘርፍ ወጣቱ እንዲሰራ ታዳጊው የሚጠቅመውን እንዲሰራ ስፖርት የሚጠቅመው ስፖርት ማለት ነው። ስፔሻሊ ሚክስድ ማርሻል አርት ኤምኤምኤ የምንለው ታይ ቦክሲንግ ወይም ሞይ ታይ የሚባለውን ስፖርት በደንብ ቦክሲንግ በደንብ ሰርቶ አገሩን ማስጠራት አለበት። ያንን ሀገር ካሉ ተፎካካሪ ሌላ ሀገር ለማስጠራት ያለ እንትን አለ እንጂ እኔ አሁን የሄድኩበት ከዚህ በፊት ውጪ ሀገር ፕሮፌሽናል ስልጠናዎች ወስጃለሁ። ያ የሄድኩት ምንድነው ወጣቱ በዚህ መንገድ ሂዱ፣ የምትቀየሩት በዚህ መንገድ ከሄዳችሁ ብቻ ነው ሀገራችሁ ማስጠራት የምትችሉት። ስፔሻሊ ኢትዮጵያ ውስጥ ደግሞ አሁን ኢቲኤፍሲ ሬጂስተር ተደርጓል። ዓለም አቀፍ እውቅና አለው ማለት ነው። ያንን ቤት ዓለም አቀፍ እውቅና አለው። በሚክስር ማርሻል አርት ፌዴሬሽን እውቅና አለው። ያንን ቤት ማግኘት ራሱ ትልቅ ነገር ነው። አሁን መጪው ውድድር በኢቲኤፍሲ 02 ማለት ነው። ያንን እንደዚህ አይነት እድል እየተመቻቸ ስለሆነ ወጣቱ ወደ ስፖርቱ ይግባ፣ ሚክስድ ማርሻል አርት ይስራ፣ ታይ ቦክሲንግ ይስራ እያለን ተመልካቾቻችን የነሐሴ የተባለው ውድድር ይጠበቃል። ስለዚህ ሴዱ ማርሻል አርት እንጠብቀዋለን። ስፖርት የፍቅር የሰላም ነው። ነገር ግን ደግሞ በዚህ የማርሻል አርት ውድድር ሀገሩን ከራስ አልፎ ደግሞ ሀገሩን ለማስጠራት እንግዲህ እየሰራ ነው። ሴዱ ይቅና እንላለን። እሺ ቴንክ ዩ እሺ